የዚህ ድራማ ደግሞ የእናትና የልጅ ተንኮል በጣም የተለየ ነው ማለት ነው። እናም አሁን ላይ ኑሐሚን ምንድን ነው ያደረጓት? ያቺ ኤቤ የምትባለው ሀብል ጠፋኝ ብላ እንትን እንድትል አድርገው እሷ ቦርሳ ውስጥ አድርገው እንግዲህ ኑሐሚን ሌባ ለማስባል ነበረ በሌይኩን ፊት ያሰቡት ማለት ነው። ግን ኑሐሚን ደግሞ በጣም ጀግና ላይ ነች፣ አደነቅኳት ማለት ነው። በጣም ጎበዝ ልጅ ነች። ምንድነው እሱ ያደረገችው? ልክ እነሱ ሲያደርጉት ስላይ አይታ አንስታ መልሳ ቁም ሳጥን ውስጥ አድርጋለች። እና አሁን እናትና ልጅ ምንድን ያደረጉት? ያችኛዋ ኤቢ የምትባለው ሀብሌ ጠፋኝ፣ ስለዚህ እኔ መኝታዬ ክፍል ነበር ያደረግኩትና ለልደቴ የገዛሽልኝ ሀብል ጠፋኝ፣ እዛ ደግሞ ክፍሌ ውስጥ የምትገባው እሷ ነች ብላ እንግዲህን ነገሩን ሁሉ ጥምዝዝዝ አድርጋ ወደ እሷ አድርጋባን ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናቸው? ደህና ናቸው? ያለው እግዚአብሔር ይመስገን። እንግዲህ ተወዳጅ ሆነውን ኑሐሚን ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እናም አሁን እንግዲህ በባለፈው እንዳየነው ተመካክረው ነበር እናትና ልጅ ማለት ነው። አንቺ ሀብሌ ጠፋ ብለሽ ቤቱን ድብልቅልቅ ታደርጊዋለሽ፣ ቀሪው ስራ የኔ ይሆናል አለች። እናም እንደተነጋገሩት ሀብል ጠፋ ለልደቴ የገዛሽልኝ ስትል እንግዲህ ይችኛዋ ምን ትላታለች? ሌይኩን እንግዲህ ምን እያልሽ ነው አንቺ ኑሐሚን? በጭራሽ ይህንን ነገር አታደርግም ሲላት ሌይኩንን እዚህ ቤት ውስጥ የሆነ ነገር አልፈልግም ብዬ ነው እንጂ ዝም ያልኩት እስከዛሬ እዚህ ቤት ውስጥ ብዙ ነገሮች እየጠፉ ነው ብላም ታቀሳስራለች ማለት ነው። ስለዚህ በቃ እንሂድና ቦርሳዋን መፈተሽ አለብን ይሉና እንግዲህን ሲሄዱ ቤቱን ቦርሳዋን እንግዲህን ኤቢ የምትባለው የኑሐሚን ቦርሳ ትፈትሻለች ማለት ነው። ስትፈትሸው ያ ሀብል የለም። ከዛ ያ ሀብል እንግዲህን ሲጠፋ ሌላ ቦታ ደብቀው ይሆናል ሲል እኔ ሌባ አይደለሁም እና ምን ደግሞ የእናንተን ሀብል አልሰረቅኩም። እኔ ግን እናንተ ግን የኔ የዋህነቴን አይቶ ፈጣሪ ረዳኝ። ግን እኔ አሁንስ በጣም ስልችት ያለኝ የእናንተ የእናትና የልጅ ተንኮል ነው። ለማንኛውም ሀብልሽን እናንተ ስታስገቢው አይቼሽ ወስጄ ኮመዲናሽ ውስጥ አስገብቼልሻለሁ ትላታለች ማለት ነው። በዚህ ጊዜ በጣም ይደነግጣሉ እናትና ልጅ ማለት ነው። በጣም ሲደነግጡ እንግዲህ ናሆም ደግሞ አባዬ እያለ እየተጣራ እየመጣ ነበረና አቶ ሌይኩን እንግዲህ ኤቢን ይዞ በጥፊ ይደረግማታል። እንደው እንዴት አንጀቴ እንደራሴ እቺ ተረገመች ነች ወይ? በእርግጥ የእነይቱ ሴራ ነው ቢሆንም ልጅቷ ደግሞ ብቻ እናትና ልጅ በጣም የተረገሙ ናቸው። ከዛ እንዴት እንደዚህ ታደርጋላችሁ? በጣም ታሳፍራላችሁ ይላል ሌይኩን። አሁን እኛንን አንተ ነክ የምናሳፍረው ስትል ዝም በይ አንቺ ዝም በይ አፍሽን ዝጊ ይላታል። አፌን ባልዘጋ ምን ልታመጣ ነው ትለዋለች። ዝም ካላልክ እንደ ልጅህ ልትመታኝ ነው ስትለው ዝም ካላልሽ ልጠፈጥፍሽ ይላታል። ከዛ እንግዲህን ይሄን ይባባሉና ሌይኩንም ትቷቸው ይሄዳል ማለት ነው። ከዛ አረ ባካችሁን እንግዳ እኮ አለ ሲል እንግዲህን ናሆም አንተ ሂድ ልጅ እንግዳ ጋር ሄድ ትለዋለች ማለት ነው። እንደናንተ ሳመጡም እንደ ሲል እንመጣለን አልኩ አይደል እንዴ ልና እንግዲህ ሌይኩንም በጣም ጮኪልና ይናገረዋል ማለት ነው። ከዛ እናትና ልጅ ተቃቀፉና ምን ተፈጥሮ ነው እዝክ ይላል ማለት ነው ናሆም። ከዛ ምን ተፈጥሮ ነው ምናምን ሲላቸው ይቺ ነቻ የልጅን ሀብል ወስዳ ከዛ ሲነቃባት ወስዳ ኮመዲና ውስጥ አስቀምጠው ምናምን ትላለች። ብቻ ስለ ኑሐሚን አይደለም አይደል የምታወሩት ሲል እና ታዲያ ከዚህ በላይ ከሷ ውጭ እዚህ ቤት እንትን አለ እንዴ በማለትም እንትን ትለዋለች ማለት ነው። እማዬ ለማንኛውም ይችን ነው አሁን እኔ ለልጄ ምራት ብለው እያመጣለች ስትል እንግዲህ እማዬ ለማንኛውም ዋናዋ ምራትሽ ሳሎን ተቀምጣለች። ስለዚህ እናንተ ጨዋ ምራት እንደምትፈልጉት እናንተ ደግሞ ጨዋ ሆናችሁ እንድትቀርቡልኝ ይልና እንግዲህ ወደ ኑሐሚን ጋር ይሄዳል ማለት ነው ናሆም። ከዛ ኑሐሚን ጋር ሲሄድ እንግዲህ ኑሐሚን ደህና ነሽ ይላታል። ደህና ነኝ ምናምን ትላለች። እኔ አውቃለሁኝ ማለት ይህ ነገር ሁሉ የማየ ስራ እንደሆነ አውቃለሁኝ፣ ግን አንድ ነገር አሁንም ቢሆን ልለምንሽ ይላታል። ምንድን ነው ስትለው እዚህ ቤት ከዚህ በላይ አትቆይ፣ ስለዚህ ውጭ ከዚህ ከቤት ይላታል። እኔም እኮ የአባዬን መጨረሻ ላይ ውዬ ነው እንጂ እኮ እዚህ ቤት እኮ የመቆየት አላማ የለኝም ትላለች ማለት ነው። እንግዲህ በጣም ነው የሚያሳፍሩት እናትና ልጅ።
እና እንደዛ እንግዲህ ሲባባሉ በቃ ለማንኛውም እንግዳ መጥታለች አይደለ? ስለዚህ በቃ ምግብ ላቀራርብ ምናምን ተወራዋለች። እሺ ችግር የለውም ቀንህን አበላሽው አይደል ስትል፣ ኧረ ችግር የለውም በፍጹም ቀን ያልተበላሸም፣ በቃ ለማንኛውም አንቺም ልብስ ቀይሪና ዝንጥ ብለሽ ነው ቶሎ ይላታል ማለት ነው። ከዛ እሷ ያው እምቢ ብላ ነበረ። ከዛ ለእኔ ስትይ ሲላት እሺ በቃ ትላለች። በቃ አመሰግናለሁ እና ደግሞ ዝንጥ ባልሽው ላይ ትንሽዬ ፈገግታ ጨመር ያደርግበት እሺ ይላታል። ከዛ ምን ነው እኔ ጥፍጥፍ አይደለ ጥፍጥፍ ነሽ ብለህ የለ እንስተን እሱማ ጥፍጥፍ ነሽ ምናምን እያለ እንግዲህ ያስቃታል ማለት ነው። በሽ ኑሃሚ ለብሰሽ ነይ ቶሎ ምናምን ይላታል። ከዛ እሺ ምናምን ይባባላሉ። ከዛ ናሆም እንግዲህን ወደ አምራን ጋር ሄዳል። አምራን ደግሞ ሳሎን ነች። እንግዲህ እንግዳ ነች ለዛሬ እነ ለይኩን ቤት እና መሆነ ነው ናሆም ቆይህ እኮ ትለዋለች። የኔ ፍቅር ቆይሁኝ አይደለ ትንሽ ውስጥ እኮ ምናምን ይላታል። ምን ነው ተመላለስክ? ውስጥ ሰላም አይደለም? ኧረ ሰላም ነው፣ ሁሉም ሰላም ነው። ምን ሆነሽ ነው ግን አንቺ ተጨናነቅሽ ትመስያለሽ ይላታል። አዎ ዲሆነ በድጋሚ ደግሞ የሆነ ፍርሃቴ እንደዚህ ምናምን ተናለብኝ መሰለኝ እና ትትል እንግዲህ በቃ ይዞሽ ለማንኛውም ይመጣሉ እያላት ኤቢ ትመጣለች ማለት ነው። ኤቢ እንዴት ነሽ? ደህና ነኝ ይባባላሉ። ኤቢ ማለት እሷ ነች የዚህ ቤት የመጨረሻ ትንሽዬው እህቴ ኤቢ ትባላለች ብሎ እንግዲህ ያስተዋውቃቸዋል። ወይ ወንድሜ ቆንጅዬ ፍቅረኛለች ትለዋለች ማለት ነው። ከዛ አመሰግናለሁ ይላታል። እሷማ አመሰግናለሁ የኔ ቆንጆ ትላለች አምራን ማለት ነው። ከዛ ለይኩን ደግሞ ከባለቤቱ ጋር ለማንኛውም እንግዳዋ ትሄድና እኔ እናንተ ያልጨረስነው ነገር አለ ትለዋለች ማለት ነው። ምንድን ነው ምን ብሎ በጣም ይጮህባታል። ከዛ ሲጮህባት ከዛ ይኸውልሽ ለማንኛውም አይንሽን ከአምራን ላይ አንሺ፣ አይንሽን ከአምራን ላይ የማታነሽ ከሆነ ምን ልታደርገኝ ትተዋለች? የማደርገውን አሳይሻለሁኝ ይላታል ማለት ነው። ከዛ እኔ እኮ ለልጄ እኮ ኤቢ ብዬ ኤቢ ነው እንጂ ሌላ ስም አላት በነገራችን ላይ ረሳሁት እንጂ ብዬ ወጣሁላት እኮ ልክ እንደ እናቴ የእናቴ ምትክ ነች፣ አንቺ ግን መረሻት ብሎም እንግዲህን ይወቅሳል ማለት ነው እናይቱን። ከዛ ስለማን ነው የምታወራው ስትለው ስለ ልጄ ነው እያወራሁኝ ያለሁት፣ አንቺ ነሽ እንደዚህ መርዘሽ እንደዚህ እንድትሆን ያደረግሻት በማለትም እንግዲህን ይህንን ይነጋገሩና ይሄዳሉ ወደ ሳሎን ማለት ነው። ወደ ሳሎን እንግዲህን ሲሄዱ አምራን ቁጭ ብላለች። ከዛ ኑሃሚ ማለት እሷ ነኝ ፍቅረኛዬ፣ ከዛ ተዋወቂያቸው አባዬ እማዬ ብሎ እንግዲህ ያስተዋውቃታል። ከዛ ለይኩን ብሎ እጁን ዘርጋ ያደርጋል። እሷም ደግሞ አምራን እባላለሁ። በነገራችን ላይ ያው ያኔ ለእሷ ቢሆንም አሪፍ አክት አሳይቷል አባትየው ማለት ነው። እናታቸው ግን የሆነ እንደዚህ ማለት አለ አይደለ የሆነ ሰላም ስታት የሆነ እጇን የሆነ ዘርጋ አደረገች እና ልክ ጥፍሯን አስነክታ የሆነ ምልስ ነው ያደረገችው እና እንዳልወደደቻት ምናምን ነው እንትን ያለችው ማለት ነው። ከዛ ኑሃሚ ደግሞ ያው ናሆም እንግዲህን ዝነጥ ብለሽ ነው ቶሎ ብላት የለ ምን ልታዘዝ ምን ልጨምር እያለች እንግዲህ ዝነጥ ብላ ስትመጣ የናሆም አይን ክርትትት ነው ያለው። በጣም ያሳቀኝ ማለት ነው። ከዛ ክርትት ምናምን ሲል ከዛ ሁሉም የሆነ ፍዝዝ ብለው ነው የቀሩት አባትና ልጅ ማለት ነው። ከዛ አባትየው እንግዲህን አቶ ለይኩን ምንም ነገር የሚጨመር ነገር የለም ለምን አንቺ አብረሽን አትቀመጭም ይላታል ማለት ነው። ከዛ አይን እንኳን ውጭ ንፋስ ብቀበል ይሻለኛል ውጭ ሆናለሁ ምናምን ከዛ ብሎ በቃ ተጫወት ምናምን ስትል እንግዲህ አዎ አባዬ እኮ ትክክል ነው፣ ለምን ከኛ ጋር አትቀመጭም? ከኛ ጋር ብትሆኝ በጣም ደስ ይለኛል ይላል እንግዲህ ናሆምም ማለት ነው። ከዚህ ይህንን ሲል እናትና ልጅ የሆነ ቀና ብለው ፍጠጥ ይሉባታል። ከዛ ትትመለከታቸው ያሳቋ የሆነ ደብዘዝ ሲልና በቃ እኔ ውጭ መውጣት አለብኝ ምናምን ትልና ውጭ ትወጣለች ማለት ነው። ከዛ ውጭ ወጣ ቁጭ እንዳለች ኤርሚ አጀሬ መጥቶ ስራ ቁብ ይላል። ከዛ ስራ ሲቀመጥ አንተ ደግሞ ምን ትሰራለህ ትለዋለች። እኔ እኮ ነግሬሻለሁኝ እኮ ታጠገብሽ እንደማርቅ እኮ ነግሬሻለሁኝ በማለትም ቆይ እናንተ ልታሳብዱኝ ነው ትለዋለች። እመኔ ከእንግዲህን በኋላ ማንም ሰው አንቺን እንኳን ሊያስቀይምሽ አይደለም ሊያስከፋሽም እንኳን አንድ ሰው የሚፈልግ የለም እኔ ያለሁ ከጎንሽ ይላታል። በነገራችን ላይ ይህ ማለት ኤርሚ ያው ብዙ ስህተቶችን ሰርቷል። ግን ቢሆንም አንደኛ የልጅቷንም ነገር አንድ ፊት ተናግሮ ኑሃሚ ይቅርታውን መቀበል አለባት። ማለት ይህንን ነገር በእሷ ላይ አላደረገም፣ ከእሷ በፊት የሆነ ነገር ነው። ከእሷ በፊት ደግሞ ለሆነ ነገር የሆነ ነገር ነው በእሷ ላይ አድርግ እንጂ
ከማለት ከኛ ከህይወታችን ውጭ የሆነን ነገር አሁን ላይ እያነሳን እንትን ማለት የለብንም ብዬ ነው የማስበው። አሁን እኔ የምለው የሆነ ኑሃሚ ኤርሜን ይቅርታውን ትቀበልና ወደ ድሮ ፍቅራቸው ይመለሱ ነው እንግዲህ የምለው ማለት ነው። ከዛ እንግዲህ እነሱ ደግሞ ያው ምግብ ምናምን ይበሉና ቤተሰቡ በሙሉ በቃ አባትዮ መጀመሪያ ይነሳል ማለት ነው። የሆነ ስራ የምሰራው አለኝ ምናምን ብሎ ሲነሳ እንግዲህ እናይቱም ትነሳለች። ከዛ ፍቀጅልኝ ምናምን ይላታል አቶ ለይኩን ማለት ነው። አረ ችግር የለውም ፋዘር ማለቴ ጋሽ አለች። ከዛ እሺ ምናምን ይላል። ከዛ እሷ ምንም ስራም አለብኝ መሄድ አለብኝ ትልና ትሄዳለች ማለት ነው። ግን ከዛ በፊት ግን በነገራችን ላይ እናቱ የነናሆም እናት ምንድን ያለችው ዘርሽ ምን ነው ማነው ስትል ዛሬ ቤተሰቦች በሙሉ በመኪና አደጋ ሞተውብኛል ስትላት እኔ ስላሟሟታቸው አልጠየቅኩሽም ስለ ዘራቸው ነው አላለኝ። ከዛ እንደዛ ስትላት እንግዲህ እማዬ ልጅቷን እኮ እያስጨነቅሻት ነው ይላት ናሆም። እንዴ ጭራሽ አታውሩ ነው እንዴ የምትለው? ቤተሰቦችሽ ሲሞቱ ምን ሀብት ትተውልሽ ነው የሞቱት ትላታለች። ከዛ እንደዛ ስትላት እንግዲህ ይኸውልሽ እኛ ያው ፍቅር ገንዘብ በኋላ ይመጣል ዋናው ፍቅር ነው ሲሉም እንግዲህ እሷ ታውራ እንዴ ስትል ቤት ነው በዛ ላይ ደግሞ መኪናም አለ ትላለች ስትል እንግዲህ ይሄንን ብቻ አላለኝ። ከዛ አባትየው ግን በጣም ተሻለ ፍቅር እኮ ሶስተኛ ነገር ነው ዋናው እነሱ ናቸው እና ደግሞ መግባባት አለባችሁ በደንብ ተጠናኑ ምናምን ብሎም እንግዲህ ይመክራቸዋል። እነሱም እንግዲህ ያው ናሆምም እንግዲህ እኔ አምራንን ከሚባለው በላይና ከሚገባው በላይ አውቃታለሁ ምንም ችግር የለውም እያለ ነው እንግዲህ እና አባትየው ግን ያው ተግባቡ መጀመሪያ ለሁሉም ነገር አትቸኩሉ እያለ ነው። ከዛ አምራን እንግዲህ በቃ እኔ ቤተሰቦች አልወደዱኝም እያለች ነው ማለት ነው ያኔ በውስጧ። ከዛ እህቲቱ ግን ወይ ቆንጆዬ ፍቅረኛ አለች በጣም ነው ደስ የምትለው ምናምን አለችና ዘወር አለችና እንግዲህ ከእናቷ ጋር ሆና ምን ትላለች የሆነ ስርዓት የላትም እንዴ ሩጣ እኮ ነው ማዕድ ላይ እኮ ጉፍ ያለችው ብቻ እንደዛ ነገር እያለች እንግዲህ የሆነ እያማቻት ይገኛል ማለት ነው። እና ኑሃሚ ደግሞ ይሄንን ስራሽን ያገኘዋል ነግረዋለሁኝ ስራሽን በሙሉ ዘከዝከዋለሁኝ እያለችም እንግዲህ እያስፈራራቻት ነው ሽንት ቤት በሄደችበት አጋጣሚ ብቻ በጣም ከባድ ነው። እና ደግሞ አሁን ምን ትለዋለች ኤርሚን ተገናኝተን ማውራት አለብን እያለችው ነው። እሱ ደግሞ አልፈልግም እንግዲህ ወደ ፍቅር እያልሽ አትጃጃይብኝ እያላት ነው። ውድና የተከበራቸው የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።